ሲፈስብኝ ሌላ ሀገር ነኝ ሚስጥር አለው። ኢትዮጵያዊ የሆነ ሰው ሁሉ ያንን ቦታ ያላየ እኔ በፍጹም እንደቆመ አልቆጥረውም። ያንን ቦታ ጳጳስም ሊቃነ ጳጳሳትም ዲያቆናትም ካህናትም እንደው ለተአምሩ ብለው እዛ ቦታ ላይ ሄደው ብዙ አባቶች ሄደዋል። በነገራችን ላይ ብዙ ሊቃነ ጳጳሳትም እኮ አይተውታል። እኔ አሁን ስማቸውን አልዘረዝርም እንጂ እኔ የማውቃቸው ትላልቅ አባቶቼ በቦታው ሄደው ገቢረ ተአምሩን አይተው ከተፈጠርኩ ጀምሮ እንደዚህ ያለም ነገር ደብረ ሊባኖስ እጸበላለሁ። ብዙ ነገሮች አሉ። ገቢረ ተአምራት የሉም ብዬ አይደለም፣ ግን በኢትዮጵያ ላይ አቻ የሌለው ብፁዕ አቡነ ገብርኤል ነበሩ። አሁን አርፈው ደብረ ሊባኖስ ነው መቃብራቸው። የመርሃ ቤቴ ሰው ናቸው፣ የተቀደሱ የሚመጣውን ዘመን ሁሉ በትንቢት የሚናገሩ። እኛም ዲቁና ስንቀበል ብዙ ሚስጥር ነግረውናል። ጫካ የገደባቸው አንደበታቸው ለሚዲያ ያልወጣ ቁጭ ብለው እግዚአብሔር ፈጣሪያቸውን የሚያመሰግኑ ሌት ቀን ፈጣሪያቸውን ስለ ኢትዮጵያ የሚጸልዩ ብዙ አባቶች አሉ። ጌታዬ ዋንደዋ ቤት ቅዱስ ጊዮርጊስ አንተ ታውቃለህ ስል እምወደው ቅዱስ ጊዮርጊስ መጣ። እየተንኳኳ ማዕበል ነው ያንቀጠቅጠዋል መሬቱን። የእግዚአብሔር ተአምር ነው፣ ድንቅ ነገር ነው። መጣ ይርዳል፣ ሰውነቱ ሁሉ ይርዳል። ሲመጣ እንግዲህ ያልታየ ምስጢር፣ የካበተ ምስጢር፣ የእግዚአብሔር ምስጢሩ በስምንተኛው ሺህ የተገለጠበት ነው። ከእግዚአብሔር ጋር የሚነጋገሩ እንዲህ ቢዳስሱ ጸሎታቸው ወዲያውኑ ፈጥኖ የሚፈውስ በጨርቃቸው እንደነ ጳውሎስ ዓለምን ንቀው እዛ የወደቁ አባት አሉ። ብዙም ማውቃቸው አሁንም አሉ። ብደውላቸው የሚያነጋግሩኝ አባቶች ለክፉም ለደጉም እነሱ ነው የምጠራው። ጸሎት ጸልዩልኝ የምለው ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይሄ የምንገኝበት ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በጫጫ ክፍለ ከተማ ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ይባላል። እጅግ ታምረኛ ጠበል ያለበት እጅግ ታምረኛ እዚሁ ከጠበሉ ቦታ የሚቆረጥ የማር እምነት ከግቢው የማይወጣ እዚሁ ቦታው ላይ ብቻ ለሚመጡ ኦርቶዶክሳውያን የሚሰጥ የማር እምነት ያለበት ቦታ ነው። በጠበሉ በእምነቱ ብዙ ህሙማኖች ከካንሰር፣ ከኪንታሮት፣ ከኩላሊት፣ ከደም ግፊት፣ ከደም ማነስ ከተለያየ በሽታ ድነው ተፈውሰው ሲመሰክሩ ቦታው ላይ አይተናል። ቤተ ክርስቲያኑ እንደምታዩት በዚህ በስተጀርባችን ቆርቆሮ በቆርቆሮ የተሰራ ግድግዳው በጭቃ የተመረገ ከአንድ እስከ 30 ባሉት በዓላቶች በወር አንድ ጊዜ የመጥምቀ መለኮት የቅዱስ ዮሐንስ ዕለት ብቻ የሚቀደስበት ንዋያተ ቅድሳት የሌለው በመሬት ካሳ ክፍያ የተያዘ በብዙ ውጣ ውረድ ውስጥ ያለ ራቁቱን ቅጥር ግቢ የሌለው ምድረ በዳ ላይ ያለ ቤተ ክርስቲያን ነውና ለዚሁ ዓላማ ታስቦ ህዳር 8ና ህዳር 9 ቀን የገቢ ማሰባሰቢያ ፕሮግራም በደብረ ብርሃን ሆቴል ተከራይተው በኦንላይን የገቢ ማሰባሰቢያ ፕሮግራም ተደርጎ ነበረ። በቃል ደረጃ ወደ 6 ሚሊዮን አካባቢ ቃል ተገብቶ ነበረ። ነገር ግን ቦታው ላይ ያሉ አካውንቱን የሚያንቀሳቅሱት የቤተ ክርስቲያኑ ኮሚቴዎች እስካሁን ድረስ ከ1.5 ሚሊዮን ብር ብቻ ነው ገቢ እንደተደረገ የገለጹልንና በዛም ምንድነው በሚዲያ ቃል የገቡልን እህቶች ወንድሞች ብዙዎቹ አላስገቡም። ስልክም በወቅቱ ከሚዲያዎች በአግባቡ አድራሻ አልተሰጠንም ነበረ። በወቅቱ በኤልሻዳይና በዶርቃ ሚዲያ የነበሩ ተመልካቾች ብቻ ዕለቱን እያስገቡ ስለነበረ ለሆቴል ኪራይ ለተለያየ ወጪ እንኳ ያንን ነው ተጠቅመን ያደረግነው። ይህንን ፕሮግራም የሚከታተሉ ኦርቶዶክሳውያን ቃል የገቡትን ገንዘብ ገቢ ቢያደርጉልን የሚል መልእክትም ተሰጥቶኛልና ዛሬ ደግሞ እንግዳ አድርጌ ይዤላችሁ የቀረብኩት እዚሁ ቦታው ላይ ስመጣ በተደጋጋሚ እያገለገሉ የማገኛቸው አባት እንዲሁም በዚሁ በሀገረ ስብከቱ ስር የሥራ ድርሻ ተሰጥቷቸው የሚያገለግሉ አባት ናቸው። እሳቸው እንግዲህ አባታዊ መልእክታቸውን አባታዊ አስተምሯቸውን ትውልዱ እንዴት መዳን እንዳለበት ትውልዱ
እንዴት በህይወት መኖር እንዳለበት ከእግዚአብሔር ጋር እንዴት ተቆራኝተን መኖር እንዳለብን ለቤተ ክርስቲያን መስጠት ያለብን ምን እንደሆነ ጊዜያችንን፣ ገንዘባችንን፣ ዕውቀታችንን ለቤተ ክርስቲያን ስናደርግ እግዚአብሔር ደግሞ ለእኛ ምን ያደርጋል የሚለውን በቆይታችን የሚዳስሱልንና እኔም በጥያቄ የማነሳላቸው ይሆናል። አባቴ ይፍቱኝ ባርኩኝ። ስላገኘሁት የዛሬ እንግዳዬም ስለሆኑ እጅግ ደስ ብሎኛል። በመጀመሪያ ስሞትን ያስተዋውቁንና ወደ ጥያቄ ይሄዳሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሜ ቆሞስ አባ ፈለገ ሕይወት ኃይሉ እባላለሁ። በዚሁ በደብረ ብርሃን ኗሪ ነኝ። የሀገረ ስብከቱም የሥራ ድርሻ ነበረ። ዛሬ አሁን በጡረታ ላይ ነኝ ያለሁት። ሁልጊዜ እዚህ ቦታ ላይ እመላለሳለሁ። ታሪኩን አውቃለሁ። ከመጀመሪያ እስከ መጨረሻው የዚህም ቦታ ታሪክ አውቃለሁ። መልካም። እሺ አባታችን እንግዲህ ለመነኩሴ ሀገር የለውም፣ የተወለዱ የታደጉም አልልም። መነኩሴ ቤተ ክርስቲያን ባለችበት ሁሉ በቤተ ክርስቲያን ተጠግቶ ቤተ ክርስቲያንም በሌለችበት ቦታ በምድረ በዳ በዓት ሰርቶ ለሀገር፣ ለወገን፣ ለሕዝብ፣ ለቤተ ክርስቲያን ስለ ወንዝ ሙላትና ስለ በጋና ክረምት ጸሎቱን ከእግዚአብሔር ጋር አድርጎ የሚነጋገር ነውና በቀጥታ ወደ ጥያቄ ስመጣ ይህንን ቦታ እንዴት አወቁት? እንዴት ተመሰረተ? አውቃለሁ ያሉኝን ነገር ለተመልካቾቼና ለኔም የሚያውቁትን ነገር ቢያካፍሉን። በነገርህ ላይ እግዚአብሔር ይህንን ቦታ ባርኮና ቀድሶ ለሰዎች ልጆች ሁሉ ድህነት የሚሰጥ የመጥምቀ መለኮት ዮሐንስ ጸበል እንዲፈቅ የተደረገው በዚህ ቦታ ላይ ለስራ ተልኬ ቤተ ክርስቲያኑን ባርከው ይምጡ እና ቡራኪ አድርገው ቤተ ክርስቲያኑን ዙሪያውን ቅጥሩን ሁሉ ባርከው ይምጡ፣ የጸበል ቦታውን ይባርኩ ተብዬ ወደዚህ ቦታ የወረዳው ሊቀ ካህናት ባሉበት መጥቼ ከቦታው ደርሰን ማህሌት ቆመን አስተምረን ታቦቱን አክብረን ነው ይሄን ነው ሲጀመር እና ይሄንን ቦታ ልጁ ኪዳነ ማርያም እንደሚነግረን በእግዚአብሔር ፈቃድ እንደተመሰረተ በራእይ እንደተነገረው ታቦቱ ሳይተከል በፊት እዚህ እየመጣ እጫካ ውስጥ 3 ቀን 4 ቀን እስከ 7 ቀን እያደረ ቤቱን ትቶ መጥቶ እግዚአብሔር ተነስ ብሎ አስነስቶ ይህንን ቦታ እግዚአብሔር ለቅድስና ሲያውለው ይህንን መልእክት አድርጎ በያለበት አባቶቻችን ገዳማውያን አባቶቻችን ቦታ ሲያቀኑ እግዚአብሔር እየመራቸው እግዚአብሔር በራእይ እያነጋገራቸው ሄደው ጸበልም ሆነ ቦታውም ገዳምም ይሁን ደብር የሚተከልበት ጽላት ይቁምበትም ቀደምት አባቶቻችን ባነጋገረበት እግዚአብሔር መልአኩን እየላከ ይህንን ታናሽ ብላቴና አስነስቶ እዚህ ቦታ ላይ ብቻውን እንዲያድር እና ከእግዚአብሔር ጋር አይ እንደሚነጋገር ገልጦልኛል፣ አነጋግሮኛል። ምን ነው መጀመሪያ ቅዱስ ዮሐንስ እዚህ ቦታ ላይ ሳይመጣ በዛ አካባቢ የምትገኘው በቅርብ ርቀት ላይ ጽርሐ አርያም አንጎለላ ኪዳነ ምሕረት እየመጣ ጥምቀትን እንዴት እንደሚያከብሩ በዚህ በቦታ ላይ ጥንተ ጸበል እንዳለ እዚህ አሁንም የመነጨ በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምሕረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብርዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። ከምንም ያልመጣ ከዚሁ ከጢንጫ ቦታ ላይ የፈለቀ ጸበል እያለ እዚህ ቦታ ጥምቀተ ባህሩ አድሮ ህዝቦች ተጠምቀውበት ይሄዱ ነበር። ገቢረ ተአምርም ይታይበት ነበረ።
አሁን ጊዜው ሲደርስ ጊዜው በደረሰ ሰዓት ይህንን ልጅ አስነስቶ ከዚህ ከቦታ ላይ ቅዱስ ዮሐንስ መጥምቀ መለኮት እንደሚተከል በዚህ ቦታ ላይ ብዙ ሕሙማኖች እየመጡ ድህነተ ሥጋ ድህነተ ነፍስ እንዲያገኙ እግዚአብሔር ስለፈቀደ ይህ ኪዳነ ማርያም በዚህ በቦታው እየመጣ ሳለ ይህንን የቅዱስ ዮሐንስን ቤተ ክርስቲያን ግዴታ ተበጎ አድራጎትም ራሱን በፈቃዱ ጉልበቱን እየደከመ እዚህ ቦታ ላይ እንዲተከል አድርጎ ጸበሉን እዚሁ ያለውን ጸበል በስነ ስርዓት በዘመናዊ መልኩ አሻሽሎ በታንከር አድርጎ እዚህ ቦታ ላይ ገቢረ ተአምር እንደገና ያለበት ቤት ውስጥ ከየት ይምጣ የማይታወቅ ንቦች መጥተው ከቤቱ ገብተው ቤቱን ለነሱ ለቆ እሱ ወደ ሌላ ጋር ፈቀቅ ብሎ ቦታ ሰርቶ አሁን ያ ንብ ተበራክቶ ከ5 ከ6 ቀፎ በላይ ሆኖ ለሕሙማን በደዌ ሥጋ ለተያዙ ሰዎች በኪንታሮት በሽታ ለሚሰቃዩ ሰዎች እዚህ እየመጡ ጸበሉን እየተጠመቁ ማሩን እየቀመሱ ብዙ ሰዎች ሕመማቸው የተፈወሱ ሰዎች እንዳሉ የዓይን ምስክር ይሰጣሉ። እና ይህንን ቦታ ይሄ ቤተ ክርስቲያን ሲተከል በአካባቢው ብዙ የገበሬዎች መሬት ስለሆነ አሁን የመሬቱ ጥበት እንግዶችም ሲመጡ የሚያድሩበት ዙሪያውን ያለው በግለሰቦች የተያዘ ስለሆነ አቅም ስለሌለን ይህ ቤተ ክርስቲያን በትልቁ ገዳም እግዚአብሔር እንደፈቀደ ሰዎችን ለማስተናገድ እግዚአብሔርን በፈቀደ መልኩ አልተቻለም። ምነው የግለሰቦች መሬት የሚጠቀሙበት ስለሆነ ለእነኛ ካሳ ደግሞ ሲታሰብ የሚታሰበው ካሳ ብዙ ወጪ ስላለ በብዙ ሚሊዮን ብር ስላለ ይህንን የጀመርነውን ስራ የምናስከድበት ይህንን ገዳም የላቀ ሆኖ እንዲገኝ ሕሙማን እየፈወሰ ስላለ አዳራሽ የምንሰራበት ቤተ ክርስቲያኑ የሚታነጽበት ዙሪያውን ልማት የሚለማበት እንደነ ሸንኮራ ዮሐንስ እንደነ ጻድቃኔ ቅድስት ድንግል ማርያም ትላልቆች ደብር ቦታ ስለሚያስፈልግ ይህ ቦታ ካሳ ስለሚያስፈልገው በውጭም በሀገሩም ውስጥ ያሉ ቃል የገቡ ወንድሞቻችን በባዛሩ መልክ ቃሉን የሰጡትን ቃል እንዲያስገቡልን ገንዘቡን በቅዱስ ዮሐንስ ስም እንማጸላለን። ምነው ደግሞ ስዕለት ተስሎ ይህን እናደርጋለን ብለው ገንዘባቸው የራሳቸው ነው፣ ተዕዱም የራሳቸው ነው። ፈቅደው ወደው ግን ለእግዚአብሔር ይህን እናደርጋለን ያሉትን ስጦታቸውን ይህን ሚዲያ እያዩ ወደዚህ አካውንት ተከፍቶላቸዋል፣ የገቢ ማሰባሰቢያ። በዛ አካውንት ቃል የገቡ ሰዎች ቢያስገቡልን መልካም ነው ብዬ አሳስባለሁ። እሺ አባታችን እንግዲህ ይሄንን ካሉ ወደ እርስዎ ተመልሼ አንዳንድ ጥያቄ መጠየቅ የምፈልጋቸው ነገሮች አሉ። እሱ ምንድነው? ያው በአባቶቻችን ተግሳጽ፣ በአባቶቻችን ትምህርት፣ በአባቶቻችን ምክር ብዙዎች ይጠቀማሉ፣ እኛም ተጠቅመናል። ስለዚህ እርሶም ደግሞ ለጡረታ የበቁ ትልቅ አባት ኖትና በሕይወቶት በጸሎት በእድሜዎት በውጣ ውረድ ብዙ ይህንን ሚዲያ ለሚከታተሉ ምእመናን የመንፈስ ቅዱስ ልጆችዎት አስተማሪና ጠቃሚ የሆነ አባታዊ ምክር እና አባታዊ የሕይወት ተሞክሮ ይኖሮታል ብዬ ስለማስብ እንደው አባታችን አሁን ጡረታ ወጥቻለሁ ሲሉ ነው ጥያቄ መጠየቅ የፈለግኩት። ጡረታ እንዴት ወጡ? ማለት በህመም ነው? በእድሜ ገደብ ነው? እንዴት ጡረታ ሊወጡ ቻሉ? ከዛ በፊት የምንኩስና ህይወቶት፣ የገዳም ህይወቶት፣ የትምህርት ቤት፣ የልጅነት እንደው አስተዳደጎት እዚህ ክብር ላይ እዚህ ማዕረግ ላይ የበቁበት የእርሶ ፈለግ ምንድን ነው? ለመከተል እንዲጠቅመን ለሌሎችም እንዲጠቅም እስቲ እድገቶትን፣ የትምህርት ቤት ህይወቶትን፣ የገዳም ህይወቶትን እንደው በትንሹ ያካፍሉ። እኔ እንግዲህ እግዚአብሔር ነው ሁሉን ስራ የሚያደርገው። እኔ ወደ ትምህርት ቤት የገባሁበት ገና በ65 ዓመተ ምህረት እናትና አባቴ
ከዘመናዊ ትምህርት ቤት ከስኮላር ትምህርት ቤት ነው ያስገቡኝ። ገና የ7 ዓመት ልጅ ነው፣ የ6 ዓመት ሊሆኘ ነው። 1965 ዓመተ ምህረት ነው ወደ ዘመናዊ ትምህርት ቤት ያስገቡኝ። ከዛ ኤቢሲዲ ብዬ የቆጠርኩት በንጉሱ ነው፣ በአፄ ኃይለ ሥላሴ። እዛ ገባው። ወዲያው በአመቱም ደህና አይደለም፣ የመንግስት ለውጥ ሆነ። 66 67 ላይ ትምህርት ቤቶች እንዳልሆነ ሆኑ፣ ትንሽ ፈራረሱና የሆነ ረብሻ ነበረ። እድገት በህብረት ዘመቻ ነበረ። በዛ አገሩ ገና ምንም የማያውቁ ስለሆነ እናትና አባቴ ይፈራሉ። ፈርተው ተትምህርት ቤት ተዘመናዊ ትምህርት ቤት አስወጥተው ታላቅ መምህር የድጓ መምህር ነበሩ፣ አለቃ ተድላ ክፈቴ የሚባሉ እዛው አለሁበት ገምዛ ወረዳ ነው የምኖረው። ማጀቴ ነው ትውልዴ። ከዛ ወስደው መድኃኔ ዓለም ቤተ ክርስቲያን አቡጊዳ እንድል ሀግዙ ካዕብ እንድል ብለው ሰጡኝ። አንድ ጓደኛ ነበር ተጎረቤቴ አብሮ የሚያድገኝ እዛ ትምህርት ቤት። እኔ ወደ አስኮላ ትምህርት ቤት ስሄድ እሱ ደግሞ ወደ ቄስ ትምህርት ቤት እያለ ይሄን ነበረ። እሱን ተከትሌ ወሰዱኝ። ጥር 27 ነው 67 ዓመተ ምህረት ወደ አቡጊዳ ትምህርት ወደ ቤተ ክህነት ትምህርት ደብተሬን ሁሉ ቤት አስቀምጬ ተነ እስክሪብቶው እኔ ወደዛ ገባው። ወዲያው እከታተላለሁ፣ የመምህሬን ቃል እሰማለሁ። መምህሬ እንደ ትንቢት ሲናገሩ እስቲ ጻፍና ስጠኝ እነኝህን የምትማራቸውን ነገሮች አሉ። መልእክተ ዮሐንስን ከላይ እስከታይ ድረስ በደንብ አድርጌ በጽሁፍ ጽፌ ስሰጣቸው አጠገባቸው ለነበሩ አንድ መምህር አበበ የሚባሉ የቅኔ አዋቂ ነበሩ። እዩት ይሄ ተማሪ አሁን እኔ አልጽፈውም ይህንን ጽሁፍ፣ ይህን ተማሪ ይህን ልጅ እዛ ማዶ ለስላሴ ተስላሴ ነው የመጣው። አገሬ ትውልድ አገሬ ስላሴ ናቸው ታቦቱና መካነ ስላሴ ይባላሉ። በ59 ዓመተ ምህረት ነው ቤተ ክርስቲያኑ የተተከለው እና ለዛ ቀዳሽ አደረገዋለሁ። አሁን ሲያድግ ዲያቆን ነው የሚሆነው። ትንቢት ተናገሩልኝ መምህሬ። በዛ ትምህርቴን እያጠናከሩ ስል ልክ 69 ዓመተ ምህረት ወደ ወሎ ሀገረ ስብከት ጓደኞች ለዲቁና ሲሄዱ ተከትያቸው በ13 ዓመቴ ብፁዕ አቡነ ገብርኤል ነበሩ። አሁን አርፈው ደብረ ሊባኖስ ነው መቃብራቸው። የመርሃ ቤቴ ሰው ናቸው፣ የተቀደሱ የሚመጣውን ዘመን ሁሉ በትንቢት የሚናገሩ። እኛም ዲቁና ስንቀበል ብዙ ሚስጥር ነግረውናል። ይሄ ግን ለሚዲያ አይነገርም። ምን እንደሚመጣ እኛ ምን ስራ እንደምንሰራ ክህነት ይዘን በዲቁና ላይ ስንሄድ እኛ በምን እንደምንጠበቅ ምን እንደምንመገብ ምን እንደምንናገር ተሰው ጋር ከነማ ጋር እንዴት እንደምንወል ሁሉ በሚስጥር ይሄ የከበሩ አባቶች ሚስጥር ነው፣ አይነገርም። መጪውን ሁሉ በትንቢት አስቀምጠው ነግረውናል። እዛ ዲቁና ተቀብሌ የመጣው ከደሴ አባቴ ተማጀቴ ከተማ ደሴ የምገባበት ያኔ 7 ብር ትልቅ ነው። 7 ብር ሰጠኝ። 5ቱን ብር አጥፍቼ 3 ቀን ስሰነብት 2 ብር መልሼ መንፈሱ ያየኛል ብዬ 2 ብር ለአባቴ መልሼ ሰጥቻለሁ። ከደሴ መልሼ ተሳፍሬበትም ምግብም ተመግቤ ያነዜ የ25 ሳንቲም ዳቦ 5 ነው 5 ዳቦ ነው ፍርኖ ዳቦ የምንገዛው። ያንን ተመግበን እየለመንም እየበላንም እዛው ሰንብቼ ተመልሼ ወደ ሀገሬ ተመልሼ ወደ ምድብ እዛው ትምህርት የገባው እዛው ዜማ እየቀጸልሁ እያለሁ ደግሞ አንድ ተወደ ዳውንት የሚባል ሀገር ታቡነ እስትንፋሰ ክርስቶስ ገዳም የመጡ ድንግል መነኩሴ ቅዳሴ አዋቂ ነበሩ። ከሳቸው ጋር ጀምሬ ወደ ገጠር ነበሩ። ዳዊቴን እዛው ጨረስሁ። ሰዓታት ቅዳሴ ግብረ ዲቁና በሳቸው ቀጸልሁ እና ሀገሬ ብዙ 1-2 ዓመት ቀደስኩና ተነስቼ ወደ ሌላ ሀገር ትምህርት እየተማርኩ እያለሁ በሆነ ምክንያት ሀገር ቤት ተመልሼ የዘዋይ ዕድል አገኘሁ። 79 ዓመተ ምህረት ነው። ካውራጃው አንደኛ እኔ ተመራሽ ቆኜ ያው ቀድሳለሁ። ስቀድስ ያው ያዳመጡኝ ሰዎች የወረዳው ቤተ ክህነት አንተማ ዝዋይ መሄድ አለብህ ተብዬ ብፁዕ አቡነ ጎርጎርዮስ
ታላቁ አባት የኢትዮጵያ ሐዋርያ የነበሩት ጎርጎሪዎስ ጋር ካለ ጎርጎሪዎስ ጋር ከአውራጃ 2 ልኡካን ሆነን ተልከን አንዱ ሸዋሮቢት ነው፣ አሁንም አለ ጓደኛዬ ነው፣ እኔ አንዱ ነኝ። ያንን ኮርሱን የተሰጠንን አጠናቀን ከ65 ኮርሰኛ 15ኛ ወጥቼ ወደ ሀገር የተመለሱ እንደገና ሰንበት ትምህርት ቤት መሰረቱ። እንደመጣሁ ሰኔ 12 ቀን መሰረቱ። በዛው በደብረ መድኃኒት ማጀት የደብረ ብረት መድኃኔ ዓለም አለ። እዛ ሰንበት ትምህርት ቤቱን ለአንድ 2 ዓመት አጠነካከሩ። ከዛ ብድግ ብዬ ወደ ቅኔ ትምህርት ቤት ወደ ስሬ ሰላሌ፣ ሰሜን ሸዋ ሰላሌ አቦቴ የምትባል ወረዳለች። በዛ አካባቢ የኔታ ጥበቡ ገሜ ቦታ የሊቁ የትልቁ ቦታ ስለነበረ የኔታ ገብረ ወልድ የሚባሉ አንድ የቅኔ መምህር አሁን በአታ ያረፉ የቅኔ ማስመስከሪያ ነበሩ። አሁን በአታ ማህተም የሚሰጡ አባት ነበሩ። የመርሃ ቤቴ ቅዱስ አባት ነበሩ። ተዲማ ጊዮርጊስ መጥተው እሳቸው እዚያ ያስተምሩ ነበር። እሳቸው ጉባኤ ገባሁ። አንድ ልጅ ይዤ አንድ ሕፃን ልጅ ሀገሬ ይዤ እናትና አባቱ የሞቱበት ልጅ አለ። አሁንም አለ ሰሜን ሸዋ ሀገረ ስብከት ይሄይስ ይባላል። እሱን ይዤ ሄድሁ። ከዛ ያው ሀገሩ ባለመስማማቱ በጤና ምክንያት ተነስቼ ዋዜማ ስነግር ወደ ሰሜን ሸዋ ተመልሼ መጣሁ። ደብረ ብርሃን ለአንድ 3 ወር እንደዚሁ ስራ እየሰራራን ቆየንና ጥቅምት ነበር ወራሃቱ። ሳር እያጨድን ምን እያልን ወዛደርነት ለልብሳችን ያንን ስጨርስ ልጁን ወደ የኔታ ደለለ ዜማ ቤት ላኩትና አሁን ወደ ዝቋላ ገዳም ወረዱ። ለሆነ ጸበል እዛው ሰነበቱ። ተመልሼ በዛው በየካቲት ወር ተመልሼ ከየኔታ ቢኒያም እዚህ ሾተላምባ በአታ ይባላሉ። ተዛ ተስሪ አቋርጬ የመጣሁትን ቅኔ ትምህርት እዚህ ቀጸሉ። እሳቸው ጋር ቅኔ ተማርሁ። ቅኔ ተምሬ ሳበቃ ደግሞ ያው ተዛ በመቀጠል ቅኔ ከተማርኩ በኋላ ተመልሼ ወደ ሀገር ቤት ተመልሼ ትንሽ አገልግሎት ሰጥቻለሁ። ባለ እውቀት ቤተክርስቲያኑን የማስተዳድረውን የነበረው ከዛ ያው እግዚአብሔር ሲፈቅድ ደግሞ ወደዚህ ወደ አስኬማው ወደ እቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት መጥቼ ፈቃድ እግዚአብሔር እንደፈቀደልኝ እንግዲህ እሱ በፈቀደው ባሰማራው መሰረት ያው ይህንን ያስኩትን የተክለ ሃይማኖትን አስኬማ እንድቀበል ወደ ደብረ ጽላልሽ መጣሁ። ደብረ ጽላልሽ ገባሁ። አሁን የሚያመነኮሱኝ አባት አሉ። አባ አፈወርቅ እሸቴ ይባላሉ። የታላቁ የአንኮበር ሀገር ተወላጅ ናቸው። አሁንም እዛው በምናኔ የሚኖሩ ገዳሙን በጸሎት የሚረዱ ልጆች የሚያስተምሩ ብዙ ሊቃውንት ያወጡ አባት አሉ። አባ አፈወርቅ እሸቴ የሚባሉ ከሳቸው ዘንድ ይህንን የእንጦርስ እና የመቃርስ በረከት ተቀበሉ። ከዚያው በምናኔው እየሄድሁ አንዳንድ ቦታ ላይ ብዙ ወደ ገዳምም እኖር ነበረ። ብዙ ገዳማቶችን ደብረ ዳሞንም አክሱም ጽዮን ዋልድባን እየዞሩ ያው ጸበል ያመኛል። ብዙ ኪንታሮት በሽታ ነበረብኝ። እንደ ቢፈውሰኝ እያሉ ያው አልቀመጥም። አንዱ ጸበል ከአንዱ ጸበል እያሉ ስል ብፁዕ አቡነ ኤፍሬም አንድ ስራ ሰጡኝ። እኔ ማመልከቻም አላመለከትኩም። ይህንንም ስራ ስጡኝ አላልኩም። አገሬ አስተምር ነበር ልጆች ተመልሼ በሽታው እምቢ ብሎኝ ይሄ ኪንታሮት በሽታው አሰቃቂ ነበረ። ያልኸኩበት የለም። አዋሳ ኦፕሬሽን ሆኛለሁ። ሸንኮራ ዮሐንስ 1 ወር ተቀምጫለሁ። በዚህም በምስራቅ ሐረርጌም ደግሞ ሄጃለሁ። እንዲሁ መድኃኒት የሚያደርጉ አሉ። ለዛው ለመድኃኒቱ ስል ባህር ዳር እንዲሁ ኦፕሬሽን አድርገውኛል። ደብረ ብርሃን 3 ኦፕሬሽን ተደርጓል። አዲስ አበባ 1 ኦፕሬሽን ተደርጓል። ይህ ሁሉ ሲሆን የእግዚአብሔር ፈቃዱ ጊዜው ሳይደርስ ቀርቶ ያሰቃየ ነበር። ወደ ሌላ በሽታ ወደ ካንሰር ዞሮ እና አገሬ ተቀምጬ ብሞትም አገሬ ሞታለሁ ብዬ ልጆች እያስተማርሁ ብዙ ዲያቆናቶች አውጥቻለሁ። 92 93 94 ላይ ወደ ሐረር ሄጄ ስራ ይዤ ነበረ። ጨለንቆ ባለወልድ ይባላል። እዛ ስራ ሰጥተው ነበረ።
ፈዲስ ስላሴ የሚባል ቄሰ ግብዝና ቅስና ስራ ነበረ። ከዛ ተመልሼ መጥቼ አገሬ የገባሁ እዛ ልጆች እያስተማርሁ ከዛ ብፁዕ አቡነ ኤፍሬም በደብዳቤ ጠሩኝ። መጣሁ። ሸዋሮቢት ቀወት ወረዳ ላይ ደብረ ኃይል የቅዱስ ቴዎድሮስ ቤተክርስቲያን ልቅና ያዝሁ። እዛ እየሰራሁ እያለሁ ይኸው በሽታው እምቢ ብሎኛል፣ ያሰቃየኛል። ታይፈስ ታይፎይድ አለ፣ ወባ አለ። ዘበኑ ደግሞ በጣም የወባ ዘበን ነበረ። እዛ ሲያመኝ ወደ መሀል ሜዳ መንዝ ውስጥ መሀል ሜዳ ቅዱስ ሚካኤል ትልቅ ደብር አለ፣ ደብረ ምሕረት የሚባል እዛ ቤተክርስቲያኑ ይሰራ ነበረ። እዛ ወጡኝ። ቤተክርስቲያኑን አስጨርሼ 2 ዓመት 3 ሊቃነ ጳጳሳት ጠርቼ ብፁዕ አቡነ ኤፍሬም 2 ይዘው መጥተው ያን ቤተክርስቲያን አስመርቄ የክብር ሽልማት ተሰጥቶኝ እኔ በፈቃዴ በቃኝ ልልቀቅ ተዝተ ቦታ ላይ ስል እንደገና አይሄዱም ብለው ንውረ እርተፈራ የሚባሉ የአዲስ ዓለም አስተዳዳሪ ትልቅ አባት ነበሩ፣ አሰቦት ገዳም የሚኖሩ እሳቸው ትውልድ ሀገራቸው ላይ ሰራምባ ኪዳነ ምሕረት ትባላለች፣ ትልቅ ቦታ ናት። እዛ እሳቸው ወደ አሜሪካ ሲሄዱ ያንን ቦታ በሞግዚትነት እንዳስተዳድር ተብፁዕ አቡነ ኤፍሬም ተጠይቄ ተኔ ፈቅጄላቸዋለሁ ውሰዷቸው አሏቸው። ደብዳቤ ተጻፈልኝ። እዛ ደግሞ 1 ዓመት ሳስተዳድር ተዛ ብፁዕ አቡነ ኤፍሬም ወደ ሀገረ ስብከታቸው በታማኝነት ጠሩኝ። ምንድነው ብዬ ስል ኑ እኔ ጋር ያገለግላሉ አቡነ ቀሰሲ ተዛ ዓለም አልፈዋልና አንድ የተቀደሱ አባት ነበሩ። የሳቸው አቡነ ቀሲስ አባ ስማቸው ተስቶኝ ነው ለአሁኑ፣ ትልቅ ሰው ነበሩ። አሁን ይመጣል ስማቸው። እሳቸው ሲያርፉ እኔን እዛ ሀገረ ስብከት 1999 ዓመተ ምህረት ሚያዝያ ወር ላይ ጠሩኝ። ፈራሁ። ወደ ሀገረ ስብከቱ እኔ ምን ችሎታ አለኝ ነው የምሰራው እዛ ብዬ ጠፋሁና ሀገር ይሄድሁ። ደግሞ ስራውንም ትቼው ተዛ ተሳራምባ 15 ቀን ተደብቄ እዛው ሳራምባ ኪዳነ ምሕረት ስመጣ አሁኑ ምን የምጠበቃለሁ ሀገረ ስብከቱ ላይ ብዙ ሰው ልግባ እያለ ብዙ ማመልከቻ አስገብተዋል። ብዙ ተወዳዳሪዎች አሉ። እዛ የሚያውቁ ልጆች ፈልገው ተመልሼ ተዛው ገዳሙ እንደመጣሁ ለምንድን ነው አንድ ሊቀ ጳጳስ ስራ ሰጣለሁ ብለው ሲፈልጉት የምጠፉት ብለው ተቆጥተው ወደ ሀገረ ስብከቱ ላኩኝ። ከዛ ፈተና ወጣ። የተሰጠኝን ፈተና አለፍሁ። አቡነ ቀሲስና የትምህርት ክፍል ሆኜ ተመደብሁ። ከ99 ሚያዝያ 12 ነው የገባሁት። ከዛ ጀምሬ ብፁዕነታቸውን ባለ ዘመናቸው ሲከፋቸው ደስ ሲላቸውም ሲታመሙም ሳስታመምም ይዘውኝም ሲሄዱ ለብቼም ስላክ ለ15 ዓመት ያህል ብፁዕ አባታችን አገለገሉ። ብፁዕ አቡነ ኤፍሬምን ብፁዕ አቡነ ኤፍሬምን አገለገሉ። ያው እድሜ ዘመናቸው እየሄደ ሲል ተተኪ አባት ብፁዕ አቡነ ቀለሚጦስ ወደዚህ መጡ። እሳቸውን በቤት አንከባካቢ ነኝ። አገረ ስብከቱንም እሰራለሁ፣ እሳቸውንም እንከባከባለሁ። ሲያማቸው አዲስ አበባ ወስዳለሁ። በብፁዕነታቸው ፈቃድ እዛው ሕክምና እንሰነብታለን። 15 ቀን 8 ቀን እንሰነብታለን። ተሽሏቸው ይመጣሉ። እንዲያ ሲሉ ያው ለ1 ዓመት ያህል ደግሞ ጽኑ እንደው ቤት የሚያውል በሽታ እንትን አለባቸውና ከዘመዶቻቸው ጋርና እየተጋገዝን እያስታመምን ያው ጊዜ እረፍታቸው ሲደርስ እሳቸውን ከአዲስ አበባ አምጥቼ አስታመማቸው ነበር ገዙንድ ሆስፒታል። እንቢ ሲል ህመሙ በጣም እየበረታ ሲሄድ አረፉ። 2014 የካቲት 27 እሁድ ቀን ነው አረፉ። ገዛ በዛው አረፉ። በዛን ጊዜ ልብ ላለሁ አስታውሳለሁ። ቅዱስነታቸው ብፁዕ አቡነ መርቆሬዎስም ያረፉበት ዕለት ነበር። እሳቸውም ገና ወደ መቃብር አልሄዱም። ከዛው ከማስቀመጫ ቦታ አሉ። ብፁዕ አቡነ ኤፍሬምንም ወስደን እዛው ከእሳቸው ካረፉበት ማቆያ ቦታ ላይ አሳረፍሁ። በ3ኛው ቀን አምጥተን ደብረ ብርሃን አገራቸው ሙላዳቸው ደከሙበት ላይ ወጡበት ወረዱበት ላይ ክህነት ቡራኪ የሰጡበት ላይ አገራቸው ላይ እዚሁ ልቀበር ብለው ከደብረ ብርሃን ተታላቁ አንጋፋ ከአፄ ዘርዓ ያዕቆብ ከተማ እስከ ዛሬ ድረስ የአንድ ሊቀ ጳጳስ
መቃብር የለም ነበረ። በሳቸው ተጀመረ። ይኸውና ብፁዕነታቸው ያው በምስራቅ በኩል ነው መቃብራቸው። እንደ ቤተ ክርስቲያን ይሳለሟቸዋል። የሚወዷቸው የሚያፈቅሯቸው ተትሕትናቸው ተጸሎት አባትነታቸው ፍቅር የተነሳ ሥላሴን ተሳልመው ሲያበቁ ሄደው ደግሞ የብፁዕ አቡነ ኤፍሬምን መቃብር ተፍቅር የተነሳ ነው። ኋላ እንዲያመልኳቸው አይደለም፣ ተፍቅር የተነሳ መቃብራቸው እንደነ ተክለ ሃይማኖት ይሳለሟቸዋል የብፁዕ አቡነ ኤፍሬም። እኔም ባየሁ ቁጥር መቃብሩን እምበዬን አፈስና ያው ለ15 ዓመት ያህል አብሮ እንጀራ ስለቆረስን በወረዳም ላይ ለብዙ ዓመታት ያው እሳቸው ስለሆኑ ሲያሰሩኝ የነበሩ። አሁን ግን እንግዲህ የትልቅ ምስጢር ነው፣ እኔ አልገባኝም። የጊዜ ገደቤ ይሁን ደርሶ ይሁን አይ ድረስ ያን የሚያውቀው እግዚአብሔርና ያደረጉት ሰዎች ናቸው። ጡረታ እንደወጣ ያደረጉት ክፍሎች የሥራ ክፍሎች ያውቁታል። እኔ ድንገት ነው የሰማሁት። ከሰኔ 30 ጀምረህ እዚህ ሀገረ ስብከት ላይ የለህም፣ ተሰናብተሃል፣ ጡረታ ተጽፎብሃል ተባለው። ጡረቴን ስጠባበቅ እኔ እንግዲህ በምን ሲጠናም እንደሆነ ወደ ናሴ ላይ ወረቀቱ ተሰጠኝ። እንግዲህ ያው ደሞዙም ጠቃሚ አልነበረም በፊት። የሥራ አገልግሎቴም የ18 ዓመት አገልግሎት ነው። በቂ ጡረታ የለም። ያው ችግር ላይ ነው በአሁኑ ሰዓት የወደኩት። 6000 ብር ተቆርጦልኛል። በአሁኑ በችግሩ ሰዓት እንግዲህ በማውቀውም ባላማውቀውም ስራ አላስታጎልኩም። ቆላ ወረድ ወርዳለሁ። መኪና ያልገባውም በበቅሎ ሄዳለሁ። ያለዛም በእግሬ ለ3 ሰዓት ለ4 ሰዓት እጓዛለሁ። የተላኩበትን የመሰረትም ድንጋይም ሆነ ተሰው በላይ አገልግሎት አገልግሌ ቀድሼ አስተምሬ ተካህናቱ ጋር ፍቅር መስርቼ የሀገረ ስብከቱን ክብር ጠብቄ ሪፖርት አምጥቼ ሰጥቼ የዋልኩበትን ያደርኩበትን የሰራሁትን አሁን ላሉት ለብፁዕ አባታችን ለአቡነ ቀለሚጦስ ይህን ሁሉ አደርጋለሁ። ግን በማላውቀው እንግዲህ እኔ ጉልበት ያልደከመም እየወጣሁ እየወረዱ ስራ እንደውም አሁን ዛሬ ጤነኛ ነኝ። ያምልህ በሽታ አሁን ታግሶልኝ በሕክምና በትልቅ ሕክምና እንደ ሀብታም አሳከመኝ። ወስዶ አንድ ጦር ኃይሎች አካባቢ ተዘናአ የሚባል ጄኔራል ሆስፒታል አለ። እዛ በኦፕሬሽን ሰሩልኝ። አሁን ተገላግሌ ጉንፋን ብቻ ነው አሁን የሚያመኝ፣ ሌላ ህመም የለብኝም። አሁን ደግሞ እንግዲህ አልምተናል፣ የልማት ተጠቃሚ ነን፣ ደሞዛችን ያድጋል። ለነገሩ ለመነኩሴ አንድ እንጀራ ለቀንም አያልቅለትም፣ ግን ልብስም ያስፈልጋል። ኑሮውም እንደምታውቁት ተወዷል። አሁን ደሞዝ ያድጋል ስንል እንደገና ተመልሰን ወደ ሽምብራ ገብተናል። ደግሞ የኢትዮጵያ ሕዝብ አሁን እኛ እንድንራብ አይፈልግም። በአንድም በሌላም ቅድስት ቤተ ክርስቲያንም እንግዲህ ከ1970 ዓመተ ምህረት አጀምሬ ቤተ ክርስቲያኗ ውስጡ ነኝ፣ አልወጣሁም። እሷው ያሳደገችኝም እሷው ነች። በፍርፋሪዋ ነው ያደግኩት። እናትና አባት አሉኝ እንጂ ብዙም አላውቃቸውም። ተለይቻለሁ፣ ወጥቻለሁ። አሁንም በምንኩስናው ዓለም ነኝ። ደግሞ አሁን ብፁዕ አቡነ ኤፍሬም እንግዲህ አሁን ታረጀሁ በላይ እንደው ማለትም ተቆየሁ በላይ ተልመና እንጀራ የወጣሁት አሁን እዚህ ሀገረ ስብከቱ ስደርስ ነው እንጀራ መብላት ያዝኩት፣ የተቆረሰ ሰውን መጋበዝ ያዝኩት። እጄንም ወደ ሙዳየ ምጽዋት ደሞዝ አግኝቼ ወደዛ ስል አሁን ደግሞ ተመልሼ ወደ ቆሎ ገብቻለሁ። አሁን ግን ምንድነው ለትውልዱ ማስተላልፈው? እንደው እግዚአብሔር ያልፈቀደውን ስራ፣ እግዚአብሔር ያላመለከተውን ስራ ሐሰት በበዛበት ሰዓት፣ እከያት በበዙበት ሰዓት፣ ደወያት በበዙበት ሰዓት፣ ክፋት በተጠራቀመበት ዓለም ውስጥ ሰዎች ተመልሰው ወደ ቀልባቸው ቢመለሱ። አሁንማ እንደምታውቁት ነው። አልፎ አልፎ በዚች በእናቴ ቤተ ክርስቲያን ላይ ያልተማሩ ሰዎች፣ ፊደል ያልቆጠሩ ሰዎች፣ ያልደከሙባት ሰዎች፣ ቆሎ ያልቆሉ ሰዎች፣ ቁንጭ ያልበላቸው ሰዎች አንድ ላይ ተሰባስበው ያልተደረገውን ተደረገ፣ ይሄ ነው በዚህ ይሆናል በዚህ ይወጣል እያሉ ቤተ ክርስቲያኗን የመጠቀሚያ ተሰባስበው ገንዘብ አሰባስበው ቤተ ክርስቲያኗ ስም ማርለቢያ፣ ፎቅ መስሪያ፣ የተለያዩ ነገሮች በየስማቸው
አካውንት መክፈቻ እንዲህ እየተደረገ ሊቃውንቶቿ በየደብሩ በየሀገሩ በጎንደር ተዘርተው በጎጃም ለምነው ተጨንቀው ተጠበው የሰበሰቡትን ቃል እግዚአብሔር መናገር ያአተው በዘመድ አንተ ውጣ አንተ ግባ እየተባሉ እነኛ ተቀምጠው አሁን እግዚአብሔር ያሳይህ ስንት በወዛደርነት የሚተዳደሩ የድጓ ባላባቶች ያቋቋሙ ባላባቶች አዎ የቅኔው የስንቱ ማዕበሎች ዘመድ ተሌላቸው ዛሬ የደከሙበት ቃል እግዚአብሔር ብላሽ ሆኗል። ዛሬ በእጅ አዙር ዞረው ሌሎች ሰዎች ናቸው ቤተ ክርስቲያኗን እየተጠቀሙባት ያሉበት። ያልዘሩትን ማጨድ ያልደከሙበትን ያልወጡበትን ያልወረዱበትን አሁን ይህን ሰብል ገብቼ ልጨድ ብል አልደከሙበትን፣ አላረስኩም፣ አልኮተኮትኩም፣ አልዘራሁም፣ ቃርሚያውንም አልሰበሰበው፣ ወደ ውድማም አላስገባሁ፣ አላበራየሁም። ሄጄ የሰው እህል ሰበስባለሁ ቢል ታኅሳስ ሲመጣ አይገባም። ያ ሰው የለፋበት ነው። አሁንም ሊቃውንቶቹ አሉ። አዎ በብዙ ቤተ ክርስቲያኗ ብዙ አገልጋይ ትፈልጋለች። በቢሮ የሚያገለግሏት አሉ። በተለያየ መልኩ በሰንበት ትምህርት ቤት የሚያገለግሏት አሉ። እንደናንተ ሚዲያ ላይ አውጥተው ቤተ ክርስቲያኗን የሚያስተዋውቁ ታገር ሀገር አላንድ ጥቅም እየዞራችሁ የምታስተዋውቁ ወንድሞች ተፈጥራችኋል። የቤተ ክርስቲያኑ በአንድም በሌላም በጉልበታችሁ ደክማችሁ የተሰጣችሁ ነጭ ላብ አውጥታችሁ የምትበሉት አለ። ቁጭ ብለው ደግሞ በቤተ ክርስቲያኗ ስም ምንም ሳያደርጉ ወይ የትምህርት ደረጃ የላቸው፣ የእውቀት ደረጃ የላቸው፣ የብቃት ደረጃ የላቸው፣ ክህነት የላቸው። ተክህነት ይወጡ የተሰረዙ እግዚአብሔር ቅዱስ ብለው እግዚአብሔርን የማያመሰግኑ ቁጭ ብለው በቤተ ክርስቲያኗ ፎቅ እየሰሩ ቁጭ ብለዋል። ይህንን እንግዲህ የሰማው አምላክ እሱ እግዚአብሔር እንግዲህ ጊዜ ይሆናል የሚጠበቅለት። አታሎ መኖር አይችልም። ለትንሽ ሰዓት ነው እንግዲህ ዘፈጠ ቅድም ብየዋለሁ። እግዚአብሔር የአምር ግብሮሙ ለጠቢባን እውቀት አለን ተራቀናል ለሚሉ ሰዎች እግዚአብሔር እውቀታቸውን የልባቸውን ሐሳብ ሁሉ ይመረምርባቸዋል። አውቀናል ለሚባሉ ለሚሉ ሰዎች በእውቀታቸው ለሚኮሩ ሰዎች እውቀት ሳይለላቸው እውቀት አለን ለሚሉት ሳይጾሙ ጾምን ሳይጸልዩ ጸሎተኛ ነን የሚሉ አሉ። አዎ ሳይበቁ በቅተናል የሚሉ አሉ። ምንድነው ዘመን ያመጣው ነው። አባቶቻችን ደግሞ ይሄንን ጎራ የከለላቸው ጫካ የገደባቸው አንደበታቸው ለሚዲያ ያልወጣ ቁጭ ብለው እግዚአብሔር ፈጣሪያቸውን የሚያመሰግኑ ሌት ቀን ፈጣሪያቸውን ስለ ኢትዮጵያ የሚጸልዩ ብዙ አባቶች አሉ። የሉም ሁሉም ክዷል አንልም። የካደው እንዳለ ሆኖ በእግዚአብሔር ስም እንዲሁ የሚጠቀም እያለ ምንም ሳያገኙ ደግሞ ፈጣሪያቸውን የሚያመሰግኑ ስለ ሀገር የቆሙ ስለ ሰው የሚጸልዩ ስለዚች ዓለም የሚጸልዩ ብዙ አባቶች አሁን እንኳን ስንት አባቶች አረፉብን። በቀደም ዕለት እነ የኔታ ይባቤን የመሰሉ ሊቃውንት አዎ ጎንደር ስማዳ እነ የኔታ ነቢየ ልዑልን የመሰለ በባህር ዳር ዙሪያ እነ የኔታ ጥበቡን የመሰሉ ብቃታቸውን ለሰው ያልገለጹ ከእግዚአብሔር ጋር የሚነጋገሩ እንዲህ ቢዳስሱ ጸሎታቸው ወዲያውኑ ፈጥኖ የሚፈውስ በጨርቃቸው እንደነ ጳውሎስ በጨርቃቸው ሰው የሚፈውሱ አባቶች እየሄዱበት ነው፣ እየሄዱ ነው። የእነሱ መሄድ ለእኛ ትምህርት ሆኖናል። እንደ ምናልባት እነሱን እያዩ አባቶችም አሁንም ተመልሰው ከህሊናቸው ሆነው ደግ ቢሰሩ አላፊ ጠፊ ነው። ይህች ዓለም እኮ እንዳልነበረ ትሆናለች። እንደ ሸማ ጠቀልላታለሁ ነው ያሉ። ዋልቦ ዘያመስጥ እምእዴ ተጄ የሚያመልጥ የለም። ሁሉ እሁዝ ውስተ እዴሁ በእጁ የተያዘ ነው አምላክ። ሁሉ ዓለም እፍ ቢላት በአንድ ሀብታ ትጠፋለች። ኃጢአት የሚሰራውን ያየዋል፣ ይቀጣጠበዋል፣ ይስቅበታል። ኃጢአቱን ግን ይሸፍንለታል፣ በንስሐ ይመለሳል ብሎ። ሰዎች ግን ኃጢአታቸው ተደብቆ እያለ ደግ የሰራሁ እየመሰለ በኃጢአት ላይ ኃጢአት በኃጢአት ላይ ኃጢአት እየሰሩ ይኸውና እዚህ ላይ ደርሰናል ወንድሜ። እሱ ቤተ ክርስቲያኗ ብዙ ነገር ተሸክማለች። ያዘነችበትም አለ፣ ያመሰገነችውም አለ። እግዚአብሔር ግን ደግሞ ፍርዱን እስከሚሰጥ ድረስ ፍርድ እንጠባበቃለን። በማንኛውም ዙሪያ ግን ደግ ነው እግዚአብሔር። ክፉንም
በጎውንም አረማምዶ እንግዲህ ከኃይለ ሥላሴ ደርግ፣ ከደርግ ኢህአዴግ፣ ከኢህአዴግ ደግሞ አሁን በብልጽግናው ዘመነ መንግስት 4 ነገሩ ላይ ደርሰናል፣ አይተናል። ክፉውንም መተንበታል፣ በጎውንም ተመላልሰንበታል። ረሃቡንም ጥጋቡንም 77 የመሰሉትን ዘመናት ሁሉ አሳልፈነዋል። ተንግዲህ ወዲያ ሞትን ቢመጣ አሜኑ አሜን ብሎ መቀበል ብቻ ነው። ግን ትውልዱ በበጎ ነገር ቢታነጽ፣ ህሊናው ወደ ቤተ ክርስቲያን ቢመልስ፣ ታማኝ ቢሆን ለቤተ ክርስቲያን ሁሉም እንደየእምነቱ፣ ሌላውን አንገፋም፣ ሌላው እንዳለ ይሁን። ብዙ ነገር አለ። ቤተ ክርስቲያኗ ብንሰደድባት ስሟን ስንቅ አድርገን ድንግል ማርያምን የመሰለ እናት አለችን። ለሕሙማን ድህነት ናት። ብንሰደድ ስደታችን ናት፣ ስንቃችን ናት፣ ምርኩዛችን ናት። አይርበንም፣ ይመስገነው። የድንግል ማርያም ስም የጠራ ሰው ሁሉ አራዊትም አይርበው እንኳን የሰው ልጅና ሰው ሁሉ ለገንዘብ ባይገዛ ብለናል። እና በዚህ በቦታ ላይ ወንድሜ ይህንን እድል ስለሰጠኸኝ ወደ ሚዲያ ላይ ብቅ ስላደረከኝ ወንድሜ እምተነፍስበት ይህን እዚህ የተቋጠረውን እንዲያው በምን ሚዲያ ላይ ላውጣው ምለውን እንዲያው ትውልዱ የሚሰራውን የክፋት ስራ እና በጎውንም ስራ በተነጻጻሪ የማስቀ